ተለፍቶባችኋል፣ ደም ፈሶባችኋል፣ ዋጋ ተከፍሎባችኋል። ተራ ሰዎች አይደላችሁም። ፋሲካችን ኢየሱስ ታርዷል ብቻ አይደለም፣ አዲስ ኪዳን መሰረቷል። የመላእክት አገልግሎት መጽሐፍ ቅዱስ እንደሚነግረን የዳኑትን የሚያገለግሉ የእግዚአብሔር መናፍስት ናቸው ይላል። ማንን ነው የሚያገለግሉት? የዳኑትን። ሌሎቹ ዝም ብሎ ዕጣን የሚያጨሱ። ግብፃውያን የራሳቸው አቆጣጠር አላቸው። ምናልባት 18፣ 17፣ 20 ሊሆን ይችላል፣ 19፣ 20 ሊሆን ይችላል። ብቻ የግብፃውያን አቆጣጠር አለ። እግዚአብሔር በግብፅ ሙሴና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሩ መጀመሪያ ይሁንላችሁ። እስራኤላውያን በዚህ በግብፅ አቆጣጠር ውስጥ በባርነት፣ በመከራ፣ በውርደት፣ በሽንፈት የኖሩበት ጊዜ ስለሆነ እግዚአብሔር ቃል አመጣ። ምን ብሎ? ትወጣላችሁ። ከየት? ከግብፅ ምድር። ስለዚህ የግብፅን አቆጣጠር ይዛችሁ አትወጡ። እናስ የራሳችሁ ዓመት፣ የራሳችሁ ወር ይሆንላችሁ ዘንድ ዛሬ አዲስ አቆጣጠር ትጀምራላችኋል። ያን የግብፅ ይዛችሁ አትወጡ። የግብፅ አቆጣጠር ለእናንተ አይሆንም። ይሄ ወር የዓመቱ መጀመሪያ ይሆንላችኋል። ከዛሬ ጀምሮ የእስራኤላውያን ዓመት አቆጣጠር ይሆናል። ኑሮ ካብላችሁ ትጀምራላችሁ። ያንን የግብፅ ባርነት አትቆጥሩትም። ያንን የመከራ ዘመን አትቆጥሩትም። ከግብፃውያን ጋር ዓመታትን አትቆጥሩም ነው። በቃ ያ ከግብፃውያን የቆጠራችሁት ዓመት የእናንተ አይደለም። ለምን? አልኖራችሁም። በመከራ ነው የኖራችሁት። አሁን ግን ለእናንተ አዲስ ዓመት እሰጣችኋል። አዲስ አቆጣጠር እሰጣችኋል። ስለዚህ ለአንድ ሰው ዛሬ አዲስ አቆጣጠር፣ አዲስ ጅማሬ፣ የህይወቱ አዲስ ጅማሬ፣ ኑሮ ገና ጀመርኩ የሚልበት አዲስ ቀን ዛሬ ማታ ይሆነናል። እንግዳ ነገር፣ አዲስ የሆነ አቆጣጠር፣ አዲስ የሆነ ዓመት። ምን አለኝ የጌታ መንፈስ? ይሄንን የመጡትን መንገድ የሚረሱ ከዚህ ቀን ጀምሮ አቆጣጠር የሚሆንላት ኑሮ ጀመርኩ የሚሉበት፣ ህይወትን ጀመርኩ የሚሉበት። እስኪ በደንብ አሜን፣ ሃሌሉያ። አሁን አለ ከዚህ በኋላ አዲስ ኑሮ፣ አዲስ ዓመት፣ አዲስ ወር ይሁንላችሁ። ይህን ታረጋላችሁ። የመጀመሪያው ፋሲካ ሲታወጅ ይሄንን አላችሁ፣ አዲስ ነገር ይሆንላችኋል አለ። በኋላ እንግዳ ነገር ማምጣት ይጀምራል። ምን ብሎ? የዓመቱ መጀመሪያ ወር ይሆንላችኋል። ለእስራኤል ልጆች ሁሉ ተናገሩ፣ ንገሯቸው። ሌላ አሮጌ አቆጣጠር እንዳይቆጥሩ ለእስራኤል በሙሉ ንገሯቸው፣ በሏቸው። በዚህ ወር በአስረኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድ ቤትም አንድ ጠቦት ይውሰድ። እኔም ዛሬ እንግዲህ ልተንብይ። ከ10 ቀን በኋላ ቃሉ አይደለም የሚለው? አንዳንዶቻችሁ ከ10 ቀን በኋላ ያቆጣጠር ያኗኗር አሜን ነገራችሁ ይቀየር ዘንድ ይህ የእግዚአብሔር ቃል ስለሆነ በዚህ ፋሲካ ላይ እኔም ይሄን አውጃለሁ። አሜን በሉ በደንብ አድርጋችሁ። ይሄ ባርነት ያደከመው ህዝብ፣ ኑሮ የሌለው ህዝብ፣ ደሞዝ የሌለው ህዝብ፣ ህይወቱ አደጋ ውስጥ ያለ ህዝብ አቆጣጠር ቀየርኩለታል። ከ10 ቀን በኋላ የግብፅ ምድር ያበቃል በእናንተ። አንድ ጠቦት ይውሰድ። የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። ሰዎቹ ቁጥር ብዛት ጠቦት ይዘጋጃል። ከጠቦቱ ይካፈሉ። የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባት ይሁን። የአንድ ዓመት ከአንድ ዓመት እንዳይበልጥ፣ ያረጀ እንዳይሆን፣ በጣም ወጣት በግ ይሁን። ከበጎች ወይም ከፍየሎች ውሰድ፣ ከሁለቱም ውሰድ። በዚህም ወር እስከ 14ኛ ቀን ድረስ ጠብቁት። ቀኗን ጠብቋል። የእስራኤልም ማህበር ጉባኤ ሁሉ ሲመሽ ይረዱት። እንግዲህ የሚጠብቅ ሰው ያገኛል ማለት። ጠብቁት። ከ14 ቀን በኋላ እስራኤላዊ በሙሉ ጠቦቱን ምን ያርገው? ይረደው። ከደሙም ወስደው በሚበሉበት ቤት። አንተ ይሄ በምስጢር ነው የተነገረው። ከኔ ጋር ናችሁ? ግብፃዊ እንዳይሰማ ተብሎ ለእስራኤላዊ ብቻ ጠቦት ግዙ፣ ከዛ ይታረድ፣ ከዛስ በበሮቻችሁ ላይ ደሙን አድርጉት፣ ቀቡት። በእሳት የተጠበሰውን ስጋውንና
ቂጣውን እንጀራውን በዛች ሌሊት ይብሉ። በጣም የሚገርመው ነገር ምንም እርሾ ያለበት ነገር እንዳታዘጋጁ ለጉዞ ተዘጋጅታችሁ ቡኮ እስኪዘጋጅ አትጠብቁም። ቂጣ ነው የምትበሉት። ቂጣ ነው የሚዘጋጅ። በዓሉ ራሱ የቂጣ በዓል ተብሎ ነው የሚታሰው። ሄሎ እና በጉበኑ ላይ እና በቤቱ በር ላይ ደሙን ታረጋለህ። ሶጴ በሚባል ቅጠል ልክ እንደ ጥጥ ነው። ይሄ ምንድነው? ደሙን ይመጣል። ከዛ እንደ ብሩሽ አድርገው ደሙ ላይ ጉበኑ ላይ ታረጋላችሁ አለው። እሺ ከመራራ ቅጠል ጋር ይበሉታል። ከመራራው ቅጠል ጋር ምን ይሉታል? ስጋውን ይበሉታል። ለምን? መከራውን ለማስታወስ። ጥሬውንም በውሃ የበሰለውንም አትብሉ፣ ነገር ግን ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉት። እሺ ከእርሱም እስከ ጠዋት አንዳች አታስቀሩ፣ ምንም እንዳታስቀሩ። እሺ እስከ ጠዋት የቀረውን በእሳት አቃጥሉት። በእሳት አቃጥሉ። ከእናንተ የተረፈውን ወገባችሁን ታጥቃችሁ፣ ጫማችሁንም በእግራችሁ በትራችሁንም በእጃችሁ አድርጋችሁ ሬዲ ሆናችሁ ስታንድ ባይ ይባላል በውትድርና። ወታደሩ ሁልጊዜ ስታንድ ባይ ማለት ትጥቁን አርቅም፣ ፊሽካ ሲነፋ በ2 ደቂቃ ውስጥ ሁሉን ነገር አድርገው ሬዲ ነኝ ይላል። ልክ እስራኤላውያንን እንዲህ ነው ያለው፣ ስትበሉ ትጥቃችሁን ታጥቃችሁ። ለምን? ፊሽካ ሊነፋል። ለምን? ከግብፅ ምድር ልትወጣል። ለምን? የአበሳ ዘመን ሊያበቃል። ለምን? የእግዚአብሔር ድምፅ መጥቶላችኋል። እንዲህ ብሉት፣ ፈጥናችሁም ትበሉታላችሁ። እርሱ የእግዚአብሔር ፋሲካ ነው። ይሄ ምንድን ነው አለ? የእግዚአብሔር ፋሲካ። ሁላችሁም በሉ በደንብ አድርጋችሁ፣ የእግዚአብሔር ፋሲካ ነው። ይህ የእግዚአብሔር ፋሲካ ነው። እኔም በዛች ሌሊት በግብፅ አገር አልፋለሁ። ፓስ ኦቨር አልፋለሁ። በግብፅ ምድር አልፋለሁ። በየመንደሩ አልፋለሁ። ለምን ያልፋል ይሆን? በግብፅም አገር ከሰው እስከ እንስሳ ድረስ አይገርምም? በኩርን ሁሉ እገድላለሁ። እንስሳ አልቀረም፣ የሰው በኩር አልቀረም። በኩሩን ምን አረጋለሁ? እገድላለሁ። በልዋ እገላለሁ። ከዛስ በግብፅም አማልክት ሁሉ ላይ እፈርድባቸዋለሁ። እኔ እግዚአብሔር ነኝ። ዛሬ ማታ አንድ እንግዳ ነገር እነግራቸዋል። በቃ እስራኤላውያን 430 የአበሳ ዓመት አብቅቶ እግዚአብሔር አዲስ ዓመት ሰጥቷቸው፣ አዲስ ወር ሰጥቷቸው፣ ትጥቃችሁን ታጠቁ ግብፅን ትለቃላችሁ ብሎ ጥቦት አዘጋጁ። ለምን? ፈርዖን አለቅም አለ። ስለዚህ ፈርዖንን ጉድ እሰራዋለሁ አለ እግዚአብሔር። ምን ታደርገዋለህ? ከእንስሳ እስከ ሰው ልጅ የመጀመሪያ በኩር እመታለሁ። በእናንተ በር ላይ ግን የኔ መልአክ፣ ይሄ ቀሳፊ መልአክ ይለዋል መጽሐፍ ቅዱስ፣ ገዳይ መልአክ ይለዋል፣ ከእግዚአብሔር ዘንድ ተልቆ ያይና እዚህ ቤት ደም አለ፣ ስለዚህ ምታ ይገባው፣ እዚህ ቤትስ የለም እና በኩሩን ይመታል እያለ እያለፈ እሱን ነው እንግዲህ አለፈ። አሜን። የቀድሞ ህይወት አለፈ። እኔ ደግሞ አሜን። የቀድሞ ኑሮ አለፈ። ሞት አለፈ። አበሳ አለፈ። መቅሰፍት አለፈ። አለፈ። ደሙ በጉበን ላይ አለ። አለፈ። የሞት መልአክ አለፈ። የጥፋት መልአክ አለፈ። ቀሳፊው መልአክ አሜን። በል በደንብ አድርጋ አሜን። ጉስቁልና የሚያመጣው ያ መልአክ፣ ሞት የሚያመጣው ያ መልአክ አለፈ። ከቤት አለፈ፣ ከትውልድ አለፈ፣ ከከተማ አለፈ፣ ከምድር ላይ አሜን በል አለፈ። ከዘርዘሮች አለፈ ነው ያ። የሚገርም ነው። ቀሳፊ መልአክ፣ ገዳይ መልአክ ይለዋል። እነዚህ እግዚአብሔርን የበቀል ስራ ለመስራት የተሰማሩ መላእክቶች ናቸው። ስለዚህ አለፉ። ምን አይተው? ደም። አንዳንዶቻችሁ ከጥቂት ቀናት በኋላ እግዚአብሔር ወዳየላችሁ መግባት ተጀመረ። አበሳው ያቆመ፣ ክፋት ያቆመ፣ የዲያብሎስ ፈቃድ ይሻልና አሜን በሉ በደንብ አድርጋችሁ። የፈርዖን ዛቻ ያበቃና የትም አትደርስም የተባልከው ሰው እርምጃ መውሰድ ትጀምራለህ። በእግዚአብሔር ቃል ላይ ቆመ መራመድ ትጀምራለህ። በቃ የግብፅ ባርነት፣ በቃ ሞት፣ በቃ ጭንገፋ፣ በቃ ውርደት፣ በቃ ለባርነት፣ በቃ ለእግዚአብሔር ስራ ይጀምራለህ። ሻካባኒማስ ሃሌሉያ! አረ እስኪ አሜን በል በደንብ አድርገህ። የሚገርም ነው።
ፋሲካ እዚህ ነው የጀመረው። አንድ ነገር ሆነ። ፋሲካ እዛ ከተጀመረ በኋላ በምንም ታሪክ ደሙ ያለበትን አለ መልአኩ እጁን መሰንዘር አይችልም። እዚህ ቤት ደም አለ። ይሄ እስራኤላዊ የሰማ የተቀበለ የታዘዘ ደሙን በጉበኑ ላይ ያደረገ ስለዚህ ሞት አይነካውም እያለ አሜን። ለእስራኤላውያን እንዲነገር በገቡበት ከነዓን በዓላቸው እንዲሆን ልክ እንደኛ ዘመን አቆጣጠር መስከረም አዲስ ዓመት እንዲሆንላቸው ከዓመቱ ጋር ፋሲካን እንዲያከብሩ ለልጅ ልጆቻቸው እንዲነገር ታዘዙ። ብዙ ዓመት አለፈ፣ ብዙ ትውልድ አለፈ። ይሄ ግን ብሔራዊ በዓላቸው ሆነ እና እስራኤላውያን በየዓመቱ የፋሲካን በዓል ከብራሉ፣ ይበላሉ። ተሰብስበው ዘመድ አዝማድ ቂጣና ጥቦት አርደው በቃ እግዚአብሔር ከግብፅ እኛን ያወጣበት መታሰቢያ ነው እያሉ ያከብሩታል። የኋለኛው ትውልድ ይሄን እያከበረ እያለ ነው እንግዲህ ጌታ ኢየሱስ ክርስቶስ ድንገት ወደዚህ ዓለም መጣ። ከድንግል ማርያም ተወልዶ መጣ። ከዛ ተወልዶ ረጅም 30 ምናምን ዓመት በምድር ቆየና አንድ ነገር ሆነ። የሕዝቡን ባህል ያከብር ስለነበረ ፋሲካን ከነሱ ጋር ሲዋረድ የመጣውን በዓል አብሯቸው ሊያከብር ፈለገ እንጂ ፋሲካ በኢየሱስ ሞት ላይ አይደለም የተጀመረው። መጽሐፍ ቅዱስ ላሳያችሁ፣ ሉቃስ 22 ቁጥር 10 ላሳያችሁና እንዴት እንደተገናኘ። ይሄ የሕዝብ በዓል ፋሲካ የሕዝብ በዓል ነው በሉት። ቆናችሁ የእስራኤላውያን በዓል ነው በሉት። በደንብ ታዲያ ከዛሬው ጋር ምን ያገናኛል? አሳያችኋል። እርሱም እንዲህ አላቸው፣ እነሆ ወደ ከተማ ስትገቡ የውሃን ሥራ የተሸከመ ሰው ያገኛችኋል። እርሱ ወደሚገባበት ቤት ድረስ ተከተሉት። ይሄን ሰው ጌታ ነው የሚለው ለደቀ መዛሙርቶቹ ለሐዋርያቶቹ። እሺ፣ ለቤቱም ባለቤት መምህሩ ከደቀ መዛሙርቴ ጋር የፋሲካ እራት የምበላበት የእንግዳ ክፍል ወዴት ነው ይላል። እስራኤላውያን በሙሉ ድግስ ላይ ናቸው። በዓሉ ይከበር ነበረ። የሕዝቡን በዓል እሱ ማክበር ፈለገ። ከደቀ መዛሙርቱ ጋር ሄዳችሁ መምህሩ ፋሲካን ማክበር ይፈልጋል፣ ቦታ አዘጋጁለት የሚል መልእክት ላክ። ስሙ። እርሱም በሰገነት ላይ ያለውን ተነጥፎ የተዘጋጀ ሰፊ አዳራሽ ያሳያችኋል፣ እዚያም አሰናዱልን። እነርሱም ሄደው ልክ ኢየሱስ እንደነገራቸው ሆኖ አገኙት። ፋሲካም በዚያ አዘጋጁ። ፋሲካን በዛ ምን አረጉ? አዘጋጁ። ነገሩኝ እንጂ እነ ጴጥሮስ እነ ዮሐንስ ፋሲካን እዛ አዘጋጁ። እሺ፣ ሰዓቱም በደረሰ ጊዜ ኢየሱስ ከሐዋርያቱ ጋር በማዕድ ተቀመጠ። ማዕድ አለ፣ በጣም ይዘጋጃል። ልክ እንደኛ ሀገር እንደ እሑዱ ማለት ነው። ሕዝቡም እያዘጋጀ ነው፣ እነዚህም ደግሞ እያዘጋጁ ነው በዓሉን ለብቻቸው ሊያከብሩ። ከዛስ እንዲህም አላቸው መከራ ከመቀበሌ በፊት ይህን ፋሲካ አብሬያችሁ ለመብላት በጣም ስመኝ ነበር። መከራ ከመቀበሌ በፊት ይሄንን ፋሲካ ከናንተ ጋር ለመብላት እመኝ ነበር። እላችኋለሁ በእግዚአብሔር መንግሥት የዚህ ትርጉም እስኪፈጸም ድረስ ቻላባና ማሳቦስ የጥቦቱ ፋሲካ ትርጉም እስኪፈጸም ድረስ ይህን ፋሲካ ዳግመኛ አንበላም። ጽዋውን ተቀብሎ ካመሰገነ በኋላ እንዲህ አላቸው፣ እንካችሁ ሁላችሁ ከዚህ ተካፈሉ። ተካፈሉ። እሺ፣ እላችኋለሁ ከአሁን ጀምሮ የእግዚአብሔር መንግሥት እስክትመጣ ድረስ ከዚህ ወይን ጠጅ ፍሬ አልጠጣም። እንጀራም አንስቶ አመሰገነ። እሺ፣ ቆርሶም ሰጣቸው። ይህ ስለናንተ የሚሰጥ ሥጋዬ ነው። ከዛስ ይህን ለመታሰቢያ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለናንተ በሚፈሰው ደሜ የሚመሰረት አዲስ ኪዳን ነው። ይህ ደሜ አለ ስለናንተ የሚመሰረት አዲስ ኪዳን ነው። አሮጌው ነገር አበቃ። እየነገራቸው አዲስ ኪዳን። ይህ ደሜ ነው አለ፣ ይህ ሥጋዬ ነው አለ። ከዚህ የማይጠጣ ሰው እግዚአብሔር መንግሥት አባል መሆን አይችልም አለ።
በምሳሌ ነገራቸው። ነገር ግን አሳልፎ የሚሰጠኝ ሰው እጅ በማዕድ ከኔ ጋር ናት። የሚገርም ነው። ስለ ይሁዳም እዚህ ጋር ነው። ፋሲካን እያከበሩ ነው፣ ህዝቡም እያከበረ ነው። እነሱም በዓሉ በእስራኤል በሙሉ ተከብሮ እየተበላ ነው። እዚህ ግን የዘላለም ኪዳን፣ የማይሻር ኪዳን እግዚአብሔር እየመሰረተ ነው። ፋሲካን መታሰቢያ አድርጎ ከዛሬ በኋላ አዲስ ኪዳን ሊመሰርት ነው አለ። የሰው ልጅስ አስቀድሞ በተወሰነው መሰረት ይሄዳል። ነገር ግን እርሱን አሳልፎ ለሚሰጠው ለዚያ ሰው ወዮለት። አሁን ሞቱን ነው እየተናገረ ያለው። ይሁዳ ደግሞ ያው ሄዶ ሽጦት መጥቷል፣ በገንዘብ ተነጋግሮ ስለዛ ነው የሚናገረው። እሺ እርሱም ከመካከላቸው ይህን የሚያደርግ ማን ሊሆን እንደሚችል እርስ በርሳቸው ጠያየቁ ጀመር። ይታይ ማን ነው? ከኛ መሃል እንዲያነሳው ይኖራል ይላል። ደግሞም ከመካከላቸው ማን እንደሚበልጥ በእነርሱ ዘንድ ክርክር ተነሳ። ሌሎቹ ደግሞ ማን ነው እንደው አሁን ከዚህ ከ12ታችን ወይም ከ120ችን ማን ነው የሚበልጠው? ዮሐንስም እኔ ነኝ ልቡ ወዳጅ ይላል፣ ጴጥሮስም ይላል፣ ሌሎቹም ቢሆን እኛም ተመርጠናል እኮ ይላሉ። በጣም የሚገርም ንትርክ ላይ ናቸው። አንተ ሞቅ ያለ ፋሲካ ወሬ ማን ነው? ሌላው ማን ነው የሚሰጥ ይላል፣ ሌላው ማን ነው የሚበልጠው? አንተ ፋሲካ ብዙ ወሬ ያለ ማን ነው የሚበልጠው? ከኛ መካከል ማንን ነው የሚመርጠው? እሱ ማን ነው አንደኛ? ጌታ የሚያቀርበው ከኛ መካከል የታወቀ ሰው ማን ነው? እኔ እንጃ ይባባል። ከጴጥሮስ አንቀድምም። ዮሐንስም ትንሽ ጆሮ አካባቢ ጠጋ እያለ አንዳንድ ጌታ ዳበስ ያደርገዋል። ምናልባት እሱ ይሆን ምናምን እየተባባሉ አንተ በልጣለሁ። ያኔም ነበር ለካ እኔ በልጣለሁ እንትና ይበልጣል አንተ ጉዳቸውን አላዩ። አገር ብትንትኑ ሊወጣ በጣም የሚገርም ምስጢር ያሳያቸው። እሺ ኢየሱስም እንዲህ አላቸው፣ የአሕዛብ ነገሥታት ሕዝቦቻቸውን በኃይል ይገዛሉ። በእነርሱ ላይ ስልጣን ያላቸውም በጎ አድራጊዎች ተብለው ይጠራሉ። በእናንተ ዘንድ ግን እንዲህ አይሁን። እናንተ ጋር እንዲህ አይሁን። እሺ ይልቁን ከእናንተ ታላቅ የሆነ እንደ ታናሽ፣ ገዢም የሆነ እንደ አገልጋይ ይሁን። ጥሩ ትምህርትም ነበር ፋሲካ ላይ። ገዢ የሆነው አገልጋይ ሆነ። ገዢ መሆን የለም አገልጋይ ነው የሚሆነው። እቺን ነግረናቸዋል። ለዛ ነው ደጋግሜ ማገለግላችሁ 50 ምናምን አጥቢያ ጥዬ። ለምን ተዘልለው ተቀምጠዋል። ውዥንብር የለ ውዥንፍር የለ። በደንብ ስሙ እሺ። ለመሆኑ በማዕድ ከተቀመጠና ቆሞ ከሚያስተናግድ ማን ይበልጣል? እኔ ቆሜ እግሬ እስኪንቀጠቀጥ እያስተናገር እንትና ደግሞ ቁጭ ብሎ ዘና ብሎ እያገለገለ ነው። ማን ነው የሚበልጠው ይባባላሉ። አቤት በማዕድ የተቀመጠው አይደለምን? እስኪ ዮሐንስ 18 ከ36 ከቁጥር 40 ታነብልኝና ወደ ዋናው ጥልቅ ነገሬ አጭር ጊዜ ውስጥ ገብቼ ልውጣ። ይሄ የሕዝብ በዓል ስለመሆኑ የአይሁድ በዓል ስለመሆኑ እንዴት ተገናኘ ከኛ ጋር? ዮሐንስ ወንጌል 18 ቁጥር 36 እስከ 40 ኢየሱስም የእኔ መንግሥት ከዚህ ዓለም አይደለም። የእኔ መንግሥት ከዚህ ዓለም አይደለም። ቢሆንማ ኖሮ አይሁድ እንዳይዙኝ ሎሌዎቼ በተከላከሉኝ ነበር። አሁን ግን መንግሥቴ ከዚህ አይደለም አለው። ጲላጦስም ታዲያ ንጉሥ ነህ ማለት ነው? ንጉሥ ነህ ማለት ነው አለው። ኢየሱስም እኔ ንጉሥ እንደሆንኩ መናገርህ ትክክል ነው። የተወለድሁበት ወደዚህም ዓለም የመጣሁበት ስለ እውነት ለመመስከር ነው። ከእውነት የሆነ ሁሉ ይሰማኛል አለው። እሺ አለው። ጲላጦስም እውነት ምንድን ነው? ይህን ከተናገረ በኋላም እንደገና ወደ አይሁድ ወጥቶ እንዲህ አላቸው፣ እኔ የሚያስከስስ በደል አላገኘሁበትም። እኔ ይሄን ሰው የሚያስከስስ በደል አላገኘሁበትም። ጲላጦስ ነው ይሄን የሚለው። እስራኤል በፋሲካ አክብሮት ላይ ያሉ ጲላጦስ ጋር ይሄን ሰው ይዘውት ሄዱ። ምንም በደል አላገኘሁትም። እሺ ነገር ግን በፋሲካ አንድ እስረኛ እንዲፈታላችሁ በበዓል ወይም በፋሲካ አንድ እስረኛ። እኛ ሀገር በዘመን መለወጫ ነው አይደል እስረኛ የሚፈታው። ምህረት ጊዜ በየዘመኑ አሉ፣ ነገስታቶች አሏቸው። እስራኤል ደግሞ ፋሲካ ከግብፅ የወጡበት ከቀሳፊ መልአክ ያመለጡበት እግዚአብሔር በበትር እነሱን ያወጣበት ስለሆነ እዚህ ቦታ ላይ ምን ያደርጋሉ? አንድ አደገኛ ወንጀለኛ ምህረት ያደርጉ ነበር በፋሲካ። ስለዚህ በዚህ ሰው ላይ ምንም ወንጀል ስላላገኘው ግን አለ በባህላችን በፋሲካ ወቅት ለአንድ እስረኛ ምህረት ስለሚደረግ አለና ጲላጦስ። ከዛ ምን አለ? ስለዚህ የአይሁድ ንጉሥ እንድፈታላችሁ ትፈልጋላችሁን? የአይሁድን ንጉሥ እንዲፈታላችሁ። ቅድም እንዳየነው ተደብድቧል፣ ተገርፏል፣ ተቀጥቅጧል።
ግን እዚህ ሰው ጋር ቀርቧል። ምንም በደል አላገኘሁበትም፣ ግን አንድ ነገር ላድርግ። በየዓመቱ እስረኛ ስለምንፈታ ይሄን ሰው ልፍታላችሁ፣ በዚህ ቀን ልገላግላችሁ አለ። እሺ። እነርሱም እንደገና በመጮህ የለም የለም፣ እርሱን አይደለም በርባንን ፍታል። ወንጀለኛውን በርባን፣ አገር ያጠፋውን አልቃይዳ ማለት ነው። በርባን ብዙ ወንጀል የሰራውን ፍታልን። በርባን ግን ወንበዴ ነበረ። በርባን ግን ምን ነበረ? ወንበዴ ነበረ። እሺ፣ ኢየሱስ አይፈታም፣ በርባንን ፍታልን አሉ። ስለዚህ አሁን የበርባን ወንጀል ሁሉ ማላይ ሆነ። ንገሩኝ። ኢየሱስ የፋሲካ በግ። አሜን። የእነዛ በጎች ከግብፅ ነው ያስመለጡት። ይሄኛው በግ፣ ሃሌሉያ፣ ይሄኛው በግ የሰው ልጅ ከዘላለም ሞት፣ ከሲኦል፣ ከገሃነም እንዲያመልጥ ብቸኛ ለዘላለም የማይደገም ደም አፍሶ የሰው ልጆች ከጨለማ ያመልጡ ዘንድ፣ ከቀሳፊው መልአክ ያመልጡ ዘንድ፣ ከፈራጁ መልአክ ያመልጡ ዘንድ ለአንዴና ለመጨረሻ ጊዜ ደሙን አፈሰሰ። አሜን። ወሩ የፋሲካ ወር ስለነበረ እስራኤላውያን ፋሲካን ያከብሩ ስለነበረ ኢየሱስ የፋሲካ በግ ሆኖ ደሙን አፍሶ ከኔና ከናንተ የሞት መልአክ አለፈ። አሜን 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 የሚል አሜን ይሁንለት በል። አሜን። አንድ ነገር ከዚህ ጋር ልንገራችሁ። ዛሬ ባርነት፣ አሽከርነት፣ የበታችነት መንፈስ፣ ይሄ ወራዳ ህይወት ከዛሬ ቀን ጀምሮ ይሄ እውነት ይሄ ቃል ገብቷችሁ ከሆነ ከዛሬ ጀምሮ ከናንተ ጋር እንደው የዳቦና የቂጣ ሰርሞኒ ሳይሆን ብዙ የተሸከማችሁት የባርነት መንፈስ ዛሬ አልፏችሁ ከናንተ ጋር አይሄድም። አሜን። ይህ ቀን ለብዙዎቻችሁ ታሪካዊ ቀን ይሆናል። አሜን አሜን በሉ። አሜን። ለተንበይ ዛሬ ማታ አንድ ሸክም ለከበደው፣ ባርነት ላደቀቀው፣ አልወጣ ላለው፣ ባዶውን ለሆነው፣ ህይወት ባዶ ለሆነበት ዛሬ ያቀሳፊው መልአክ አለ። አሜን። አዲስ ዓመት፣ አዲስ ወር፣ እንግዳ የሆነ ነገር በቤቱ ይሆን ዘንድ አሜን በል። በደንብ አድርገህ ሃሌሉያ። በደም የተደረገ የአዲስ ኪዳን መሰረት ዛሬ በሕይወታችሁ ላይ ተመስርቷልና ጉስቁልና አለፈ፣ መርገም አለፈ፣ ድካም አለፈ፣ ባርነት አለፈ። ዛሬ ከብዙዎች ያንን ጨለማ ጉዞ በቃ ሲላቸው ዛሬ አሜን የሚሰማኝ አንድ ሰው ዛሬ አለፈ ይላቸዋል። በኢየሱስ አለፈ፣ ሞት አለፈ፣ በደሙ ምክንያት ጭንገፋ አለፈ፣ መከራ አለፈ፣ መርከም አለፈ፣ ውድቀት አለፈ ከሕይወትሽ ላይ በኢየሱስ በሽታ አለፈ። አሜን። ጭንገፋው አለፈ። እስኪ አሜን በሉ በደንብ አድርጋችሁ። ይሄኛውን ፋሲካ ምን አገናኘው ብለን ስናስብ አሁንም በኩርን ለእግዚአብሔር የሚለዩ ሰዎች አሉ። አሜን። ኦኬ። አንደኛ ቆሮንቶስ 5:7 አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ አሮጌውን እርሾ አስወግዱ። አሮጌውን እርሾ ምን በሉ? አስወግዱ። የቀድሞውን ነገር ምን በሉ? አስወግዱ። የቀድሞ አስተሳሰብ ምን አድርጉ? አስወግዱ። እሺ። የፋሲካ በጋችን የሆነ ክርስቶስ ተሰውቷልና። የፋሲካችን ምን በግ ይላል መጽሐፋችሁ ላይ። የፋሲካችን ምን? የፋሲካ በጋችን የሆነው ክርስቶስ ተሰውቷልና። እስራኤላውያን በግ ነበር የሚሰውት። አሁን ግን ለሰው ሁሉ፣ አፍሪካዊ የለ፣ ጥቁር የለ፣ ነጭ የለ፣ ለሰው ልጅ ሁሉ ፋሲካችን ክርስቶስ ተሰውቷልና። አሜን። እሺ። ስለዚህ በዓሉን ግፍና ክፋት በሞላበት እርሾ በአሮጌ እርሾ ሳይሆን እርሾ በሌለበት ቂጣ በቅንነትና በእውነት እናክብር። በቃ ዛሬ ከግብፅ ያመጣነው አስተሳሰብ፣ አሜን፣ ዳቦና ዶሮን እናቆምና አስተሳሰባችሁ፣ መረዳታችሁ፣
አሜን አንድ ግብጽን ለቆ ባርነት በቃ ብሎ የሚወጣ ህዝብ አሜን የታጠቀ ህዝብ አሜን አሜን ልናገር ከዓመት ከሁለት ዓመት በኋላ አሁን ያለውን ህይወት የሚረሳ ህዝብ አሜን እግዚአብሔር ወደ አዲስ ምድር የሚያፈልሰው ወደ አዲስ ህይወት የሚያስገባው ወደ አዲስ በረከት የሚያስገባው አሜን ተመልከት እግዚአብሔር ይሄን በሚልበት ሰዓት ማርና ወተት የምታፈስ ምድር አዘጋጅቶላቸዋል አሜን ዝም ብላችሁ ውጡ አይደለም ያለ የተዘጋጀ ርስት ልናገር እኔ ተመልሼ እስከማገኛችሁ እዚህ ቤት አሜን ብዙዎቻችሁ ከርስታችሁ ጋር ትገናኛላችሁ አሜን በዚህ ምድር እግዚአብሔር ካዘጋጀላችሁ ርስት ጋር እግዚአብሔር ያገናኛችኋል አሜን ለምን ዋጋ ተከፍሎላችኋል አሜን ለምን ደም ፈሶላችኋል አሜን ያ አይቻልም አይደረግም ሊሆን አይችልም የሚባለው እርሾ ያበቃና አሜን ይችላል አሜን አሜን አንተ እንዴት አንተ በሰው ባርነት ኡብ ሲጠፈጥፍ የከረመ ደሞዝ የሌለው ልብስ የሌለው ምን ትጥቃለውና ታጠቁ ይላቸዋል ያቺኑ በባርነት ያዘጋጇት አሮጌ ጫማ ሬዲ ሆኖ አላቸው ደስ የሚለው ያው አሮጌ ጫማ 40 ዓመት አላለቀም አሜን ሃሌሉያ 40 ዓመት አልቀየሩም አሜን በ16 ዓመቱ ጫማ አርጎ የወጣውን ግብፃዊ አልጨመረም 42 አልቀየረም እግር አሳንሶ ይሁን ጫማውን ጨምሮ እግዚአብሔር ነው በታምራት ታምናላችሁ ስንት ሰው ያምናል ስለዚህ ጎናችሁ ያለን ሰው ሳይጨምርም ሳይቀንስም በሉ ሳይጨምርም ሳይቀንስም ይሄ ዓመት እግዚአብሔር በልክሽ ወደ አዘጋጀልሽ ከዛሬ ማታ ጀምሮ አልቀሽ ጉዞ ትጀምራለች በሏ ጉዞ ትጀምራለች አሜን ወደ ርስት አሜን እስክትገባ ድረስ አሜን ከዛሬ ማታ ጀምሮ እግዚአብሔር ወደ ርስት የምትገባበት መንገድ የሚያሳይ አሜን መልአክ አሜን ዛሬ ማታ ለቆላችኋልና አሜን እናንተ ጋር የሚመጣው መልአክ ስሙኝ በደንብ ግብፃውያን ጋር የሞት መልአክ ተላከ እስራኤላውያን ጋር ምድርን የሚያሳይ መልአክ አሜን መንገድ የሚመራ መልአክ አሜን አዲስ ኪዳን ነው አይደለም ጌታ ካረገ በኋላ ነው አይደል ጴጥሮስ እስር ቤት የገባው ማን ነው ያወጣው ስለዚህ እኛን ማገልገል ይችላሉ ማለት አቤት እንዴ ከመስቀሉ ወደዛ ነው አይደለም ከመስቀሉ በኋላ እግዚአብሔር ወደ ርስታችሁ የምትገቡበትን መንገድ የሚያሳዩ በዚህ 3 ወር ውስጥ እነዛን መላእክቶች ከፊታችሁ ያዛል የመላእክት አገልግሎት መጽሐፍ ቅዱስ እንደሚነግረን የዳኑትን የሚያገለግሉ የእግዚአብሔር መናፍስት ናቸው ይላል ማንን ነው የሚያገለግሉት የዳኑትን ሌሎቹ ዝም ብሎ ዕጣን የሚያጨሱ የዳኑትን የሚያገለግሉ መጽሐፍ ነው ያለው አንቺን ነው የሚያገለግለው ለምን የደሙ ምልክት አለብሽ በቀራንዮ ላይ የፈሰሰ ደም አለ ስለዚህ ስምሽ በሕይወት መዝገብ ተጽፏል እና መላእክት ያገለግሉሻል የሚገርመው ጴጥሮስ የያዕቆብን መሞት ተስፋ ቆርጦ ያዕቆብን ሲገደል እግዚአብሔር ዝም ካለ በእኔም ቆርጧል ብሎ ይላል መጽሐፍ ቅዱስ ነው የሚለው ሄሮድስ ደግሞ እንዲህ አለ ያዕቆብን ትላንት ገደለ ህዝቡ ደስ ስላለው ጴጥሮስን ነገ ደግመዋለሁ ብሎ ወደ ታችኛው እስር ቤት ውስጥ ከተተው ዘበኞችን በ4 ደርብ ወይም በ4 ዙር መደበባቸው ይላል ምኖችን ጠባቂዎችን ጴጥሮስም ከዚህ እንደማያመልጥ ስላወቀ ጫማውን አወለቀ ልብሱን አወለቀ ያው ጴጥሮስ ሞተ ማነው ያዕቆብ ሞተ የኔም ሞት ነው ብሎ ተኛ ሰው ነውና ደቀመው ምክንያቱም ሰውየው አደገኛ ሰው ነው ግን እግዚአብሔር ገና ነው ስላለ መልአክ ላከለት መልአኩ ሄዶ ገብቶ ጴጥሮስ ተነሳ ተኝቷል አንተ ሰው ሄሎ ዳጋይ ዱቢ ዋቃ ተነሳ ሄድ ልብስህን አርጋል ጫማህን አጠልቅ ልብስህን ልበስ ወዴ ይዤ ይወጣለሁ ወዴ ከዚህ ይወጣ አዎ ዘበኞቹ ሳሉ እና እንዴት ይወጣል ለምን እግዚአብሔር ብሏልና አንተ በ4 ዙር ካለ ቀለበት ውስጥ እግዚአብሔር ያወጣል ከጉስቁልና ቀለበት ከክፋት ቀለበት ከአመፀኞች ቀለበት እግዚአብሔር ያወጣል ይህ ዓመት የምትወጣበት ዓመት ነው ለአንድ ሰው ዛሬ ማታ ልተንብይ ይሄ ዓመት የምትወጣበት ዓመት እና መልአኩ ገባና ተነሳል ገና ነው ያኛው በር ደግሞ የብረት በር ነው ውጪ ላይ በታሪክ
ማንም ማለፍ አይችልም። ምናልባት ዘበኞቹ ላይ እንቅልፍ ሊወድቅባቸው ይችላል። ጴጥሮስ ሲመጣ ኃይለኛ የብረት በር፣ ብረቱን በር እንዴት ላድርግ? ሂድበት። በተዘጋ በር ላይ ሂድበት። ምን ይሆናል? አውቆ ይከፈታል። ዛሬ ማታ ለአንድ ሰው ላውጅ፣ በተዘጋ በር ላይ እግዚአብሔር አውቆ እስኪከፈት ድረስ አሜን ሃሌሉያ። የእግዚአብሔር ፕሬዘንስ በላይ ላይ፣ የእግዚአብሔር መገኘት በላይ ላይ ማላፓና ማሃዶ ሸባ ምን እንደማይታወቃላችሁ የእግዚአብሔር ሰው ምን እንደማይ በር የተዘጋበት ገፍቶ ያቃተው ተስፋ የቆረጠ ከዚህ በኋላ ያለ አንድ ሰው በደጃፉ እግሩን ሲያስገባ ያ በር ሲከፈት አሜን በል እስኪ በደንብ አድርገህ ሃሌሉያ። ለምስጋና እስክትሆን ድረስ በቃኝ እስክትል ድረስ የእግዚአብሔር የማዳን እጅ በላይ ላይ ነውና፣ የእግዚአብሔር የበረከት እጅ በላይ ላይ ነውና ያላሻካባ ለስታሪባናማይ ተለፍቶባችኋል፣ ደም ፈሶባችኋል፣ ዋጋ ተከፍሎባችኋል። ተራ ሰዎች አይደላችሁም። በሰፈር ሚዛን አትመዘንም። በፖለቲካ ሚዛን አትመዘንም። በመንደሪ ህይወት አትመዘንም። አንተ ሌላ ነህ። ሃሌሉያ። መንግስት ቀይረሃል። ከባርነት ወጥተሃል። የእግዚአብሔር ልጅ ሆነሃል። ዓመት የዓመቱ መጀመሪያ ይሁንላችሁ። ይህ ወር የወሩ መጀመሪያ ይሁንላችሁ። አንዳንዶቻችሁ እቺ ምሽት የመታሰቢያ ታሪካችሁ የመቀየራ ዓመትና አዲስ ወር ሆኖላችኋል። ምን ይመጣላ? ትጓዛላችሁ፣ እናስ ትገባላችሁ። ይህ ፋሲካ የመውጣት ፋሲካ ነው። ይሄ ነው ምስጢሩ። አሜን በሉ በደንብ አድርጋ። የሆነ ዳቦና ምናምን አርገ በቃ የሆነ ዶሮ ወጥ አርገ በቃ አቤት ፋሲካ የምትልበት አይደል። መውጫ ነው ለዘላለም ከጉስቁልና፣ ከውርደት፣ ከፈርዖን ድምፅ፣ ከሚረብሽ ድምፅ፣ ከሚያውክ ህይወት ወደ ርስት የምትወጣበት፣ ወደ ርስትሽ የምትወጪበት፣ እስከ ዛሬ ከኖራችሁት ህይወት ላትመለስ የመታሰቢያን መጽሐፍ እግዚአብሔር ይጽፍልህ። ቺዳ ጋባት ያቦስ ለካቶራ ባኒማ ምንድነው ማየው? ግንባ ያለው ግንቡን ነድሎ ትልቅ በር አድርጎ አንወጣም ካሉበት ወጥቶ ሲሄዱ ወደ ኋላ እንኳን ላያዩ የመጨረሻ ጥሎ ሲራመዱ አየሁ ማለት። ለአንድ ሰው ዛሬ ማታ አዲስ ነገር በህይወቱ ሆኖለታል። እንግዳ ነገር በቤቱ ሆኖልሃል። አሜን። አዲስ ነገር በቤት ተጽፎልሃል። ሰው አለ። በጣም ብዙ እግሮችን አየሁ ወጡ፣ ድምፅ እያሰሙ ወጡ። የሚቀጥሉ ዘመኖች ይሄኛውን ስትደነቅ ሌላ ይመጣል፣ ይሄኛውን ስትገረም ሌላ ይመጣል። በመደነቅ የምንጨርስበትን ዘመን እግዚአብሔር ከፊት አምጥቶታል። ሃሌሉያ። ፋሲካችን ኢየሱስ ታርዷል ብቻ አይደለም፣ አዲስ ኪዳን መሰረት ባለ ኪዳኑን ሲመሰርት ህይወታቸውን ብቻ አይደለም ከግብጽ ያወጣው፣ ኢኮኖሚውንም አዘጋጅ፣ ወተትና ማርን አዘጋጅ። ግን ዝም ብሎ ዘው የሚባልበት አይደለም። ኢያቡሳዊ አለ፣ ይሄ ምንድነው ፌርዚያዊው አለ። የፌርዚያዊ ውጊያና የኢያቡሱ ይለያያል። እንደው ኢኮኖሚ ውስጥም ስትገባ ውጊያው አለ። ለምን አንዳንዶቹ ለእስራኤላውያን ጠላቶቻችሁን አላጠፋም አለ። ምን ነው እግዚአብሔር ሲባል ውጊያ እንዳትረሱ እንዳትል ገብተህ አንዳንዱን ጠላት አላጠፋም ከርስት ላይ እየመጣ ይነካካሃል። ለምን ያነካሃል? ተዋጊነት ይቀጥላል። ዛሬ ማታ የውጊያን ቅባት ይዛችሁ ወጣችሁ ርስታችሁ ላይ የተቀመጠውን ጠላት አሜን ትበዘብዙ ዘንድ በዚህ ምድር ላይ ርስትህን ጠላት አይበላው። በደንብ ስሙኝ። ከጥቂት ጊዜ በኋላ ርስቶቻችሁን ትወርሳላችሁ። ለምን እንደሚሆን ታውቃለህ? ከዚህ በኋላ የሚያስወርስ ቅባት ስለሆነ እና የዳዊትን ታሪክ ሳጠና ዳዊት ላይ ያለው የአድሚኒስትሬሽን ቅባት ብቻ አይደለም፣ የውጊያ ቅባት
6 ከተሞች የእስራኤል ከተሞች ተማርኳል በሳኦል ዘመን። ሰውየው ለስልጣኑ እንጂ ለተማረከው እስራኤል ከተማ ደንታ አልነበረው። አቆም መማረኩንም አቆም። ሳኦል ዳዊት መጣ። ምን ነው ሲሉት ወንበር አልይዝማል። ምን ነው የእስራኤል ከተሞች እስኪመለስ እና ምን ልታረግ ነው? ዋጋለሁ። በላይ ላይ የውጊያ ቅባት አለ። እኔ ማይተኛ የማይፈዝ ይሄ ዝም ብሎ ይሄ ግራ የገባው ትውልድ ሳይሆን ቃሉን እያጠና ይህ የኔ ነው የሚል ይህ የኔ ነው የሚል ይህ የተጻፈው ለመልአክ ሳይሆን ለኔ ነው የሚል በቤታችሁ ይፈጸማል። በአገልግሎታችሁ ላይ ይፈጸማል። ሙታን በእጆቻቸው እየተነሱ እንደ ቀልድ ሳይደክሙ ሳያልባ እግዚአብሔር አብሯቸው የሚሰራ ወደ አረቡ ዓለም በሚሽነሪነት የሚሄዱ ወደ ሶማሊያ ምድር የሚጓዙ እስኪ በደንብ አሜን ሃሌሉያ። አውሮፓን ብቻ ሳይሆን ወደ ደረቁ ምድር የሚሄዱ ወደሚሞተው ሕዝብ የሚሄዱ ወደ ተጎሳቆለው የሚሄዱ መልእክት ያላቸው ቅባት ያላቸው መርገምን ከአፈሩ ላይ የሚያነሱ መርገምን ከምንጩ ላይ የሚያነሱ መርገምን ከአገሮች ላይ የሚያነሱ መርገምን ከከተሞች ላይ የሚያነሱ ቅባት ያለባቸው ልጆች አንደበታቸው የተቀባ እጆቻቸው ላይ ቅባት የተላለፈባቸው እህቶች ወንድሞች እስቲ አሜን በሉ በደንብ አድርጋ። እግዚአብሔር በሚሰራበት ስራ ዘመን ተራ የማይሆን ተመልካች የማይሆን የስራው ዋናተኞች የሚሆን እነሱን ሰዎች በዚህ ጉባኤ ውስጥ አያለሁ። የእግዚአብሔር መልአክ በፊት ድንጋዩን አንከባል መንገዱን ጠርጎ እግዚአብሔር ካዘጋጀል ነገር ጋር ሲያዘጋጅ አሜን ሲያገናኝ አያለው። ዛሬ ማታ በኢየሱስ ያ የለቅሶ ዘመን አበቃ ይልሃል፣ አለፈ ይልሃል። ሃሌሉያ አሜን። የቅጣት ዘመን አለፈ፣ የለቅሶ ዘመን አለፈ፣ የውርደት ዘመን አለፈ፣ አለፈ። ያ ጉስቁልናን የሚያመጣ መልአክ አለፈ ከህይወት ላይ አለፈ በጌታ በኢየሱስ